እናመሰግናለን። የመጀመሪያው ጥያቄ ስትሄድ ይዛ የሄደችው ስልክ ምን አይነት ነው? ከሻፍ ነው የያዘችው። ስንት ስልክ ነበር የያዘችው በእጇ? በእጇ ከሻፉን ብቻ ነው። ያንኛውን ጋላክሲውን ወደ ኢትዮጵያ ልከዋለች አስቀድማ ከልብሷ ጋር። እሺ የሆነ ቪዲዮ ላይ ስክሪንሾት ተልኮልኝ ስማርትፎን በእጇ ይዛ ነበረ። እሱ ስልክ ታዲያ ኬት መጣ? እሱን እንግዲህ አብረዋት ያሉት ናቸው የሚያውቁት። እኔ እስከማውቀው ከሻፍ ነው። በጣም ጥሩ። እሱን አሊን ጠይቀዋለሁ። እሺ ስለዚህ ከሻፍ ነው እና ቁጥሯ ማለት አንድ ቁጥር ብቻ ነው ያላት? ስንት ቁጥር ነው ያላት ሀና? አንድ ሰው አንድ ሞባይል ነው። ሰው አሁንም አለ ጅዳ ነው። እሺ እኔ ያለኝ ዋትስአፕ ላይ የላክልኝ ሞባይሊ ነው ወይስ ሰዋ? ሞባይሊ። ኦኬ ሞባይሊ። ጥሩ ሞባይሊ። ስለዚህ ነገሰ እጅ ላይ ያለው ትናንትና ያየ ነው እሱ ሴም ካርድ ነው ሞባይሊ። ይሄ ሞባይሊ ነው። እኔ ያው እንግዲህ ሳውዲ ስለማልኖር ሞባይሊ እና ሰዋን አለይም። አንዴ ልላክልክና ዋትስአፕ ላይ ይሄ ሞባይሊ ነው ወይንስ ሰዋ ነው የሚለውን እንድታይልኝ እፈልጋለሁ። ኦር እዚህ ጋር ሳሳይቅ ይሄልኝ ይሄ ሰዋ ነው ሞባይሊ ነው? ይሄ ሞባይሊ ነው። ኦኬ ሰዋ ከለሩ ይለያል? አዎ የተወሰነ ይለያል። ይሄን የሞባይሊው ሰማያዊ ነው እንደዚህ ጽሁፉ። ኦኬ የሰዋው ሰማያዊ ነው ጽሁፉ። ይሄ የሞባይሊ ነው። ሞባይሊው ሰማያዊ ነው። ይኸው እሺ ሞባይሊ። እሺ ታዲያ የሳውዲ አረቢያ ሞባይሊ ሴም ካርድ ኢትዮጵያ ውስጥ ሆኖ ዝግ ሆኖ ይጠራል? ኧረ አይጠራም። ምን ራሱ አልፎ አልፎ ሞክረዋለሁ። ጠርቶልኝ እኮ አያውቅም። ለአንተ ጠርቶልህ አያውቅም? አዎ። ስለዚህ ታዲያ ሰያ የሞከረው ስልክ የሚጠራለት ስልክ ቁጥር ተሳስቶ ነው ማለት ነው። ሰያ መጥቶ የሚጠራለትን ስልክ ሊያሳየንና እዚህ ጋር ሊሞክረው ይገባል። ለምን ባለቤቷ ጠርቶለት ካላወቀ እንዴት ለሰያ ጠራለት? ትክክል ነው ቁጥሩ እሱ የሞከረበት እኮ ለዛ ነው መጥቶ ስክሪን ላይ እያሳየን ነው መሞከር ያለበት። ምክንያቱም ለሰያ ጠርቶለታል፣ ለአንተ ደግሞ ጠርቶልኝ አያውቅም። አልፎ አልፎ እየሞከርኩት ነው ግን ጠርቶልኝ አያውቅም ስላል ሰያ መጥቶ ቁጥሩን እያየ ነው መሞከር አለበት። እሺ ከዛ በፊት አቡ ወይ የእሷን ቁጥር ላንቺ ይላክልሽና እኛ ከቤተሰብ የተቀበልነው ጋር ክሮስ ቼክ አድርጊው አንድ አይነት መሆኑ። ያው እሺ ልኮልኛል ባለቤቷ። እሺ ቀንሶስ ያው አንተም አባቷ ከሰጠህ ቁጥር ጋር ኮንፈርም እንድታደርገው ቅልቦች ፎርዋርድ አድርጌልካለሁ እንድታስተያየው። ልዩነቱ ያንተ ኮድ አለው እኔ ጋር ያለው ደግሞ ኮድ የለውም። ያው ፕላስ 966 መጨመር ነው ማለት ነው። የሳውዲ አረቢያን ኮድ ዜሮን አስወግዶ የሳውዲ አረቢያን ኮድ መጨመር ነው። አንተ ይላክልኝ። ያንተ በኮድ ነው እንደው ያንተ ከነ ኮዱ ነው። እኔ ጋር ኮድ የለም። ኮድ ብቻ ነው የሚለየው። አንድ ነው ራሱ ነው ቁጥሩ። ኦኬ ብር በካሽ ይዛ ነበረ ሀና ስትወጣ ከቤት። ያው ለእጇና ለሰሪላ የሚከፈል ካሽ የሚከፈል ይዛለች። ኦኬ ብዙ ጊዜ መንገድ ሲጀምሩ ገንዘብ አይዙም የሚባል ነገር ስለማ ምንድነው የጻፋችሁት? ሰዋ ነጭ ነው፣ ሞባይሊ ሰማያዊ ነው። ስለዚህ ይሄ ሰዋ ነው ማለት ነው። ግልባጩ አለ ግልባጩን ነው በግልባጩ ነው የሚታወቀው። ሀቡ እኔ በግልባጩ ማለት በጽሁፉ በኩል እኮ የሆነ ቀለም አለ፣ ሰማያዊ ቀለም ባለበት በኩል ማለት ነው።
እሺ ቆይ ይሄው ራሱ ሴም ካርድ በግልባጩ ይሄ ነው ጋይስ። ይሄ ምንድነው? ሳውዲ የምትኖሩ ሰዎች ይሄ ምንድነው? ይሄ ሴም ካርድ ሞባይሊ ነው ሰዋ ነው? ሳውዲ ጋይስ ከታች ሳውዲ የምትኖሩ ጻፉ። ይሄ ሴም ካርድ ምንድነው? ሞባይሊ ይሉሻል። ሞባይሊ ነው? አዎ እያሉ ነው። ሞባይሊ ኦኬ። እሺ ሞባይሊ ትክክል ነው። እሺ እና ሞባይሊ ስልክ ኢትዮጵያ ውስጥ አይጠራም ነው ያላችሁት። ባልየውም እኔ ስሞክረው ጠርቶልኝ አያውቅም። አልፎ አልፎ ሞክረው ነበረ ጠርቶልኝ አያውቅም ብሏል። ሰያ ምናልባት ቁጥር ተሳስቶ ከሆነ የሞከረውና የጠራበትን ቁጥር ድጋሚ መጥቶ ስክሪን ላይ እያየን እንዲሞክረው እንፈልጋለን ብሏል የገጠር ልጅ። ኦኬ ሰዋው ግን ሰዋው ማን ጋር ነው? አበቡ ሰዋው አንተ ጋር ነው? እጃዛ ቤት ነው፣ እዛው ነው ያለው። እኔ ገጠር ነኝ። ኦኬ ይዛው አልሄደችም ነው ሰዋው ነው? አዎ ሌላ ይጓላል አብሮ ነው ያለው። ኦኬ ጥሩ እሺ። ለመጨረሻ ጊዜ ካንተ ጋር የተደዋወላችሁት ቀን ታስታውሰዋለህ? ይደወለችልክ? አዎ አስታውሰዋለሁ። እሺ መቼ ነበረ? ጥር 9 ቅዳሜ ቀን 4 ሰዓት ተኩል አካባቢ። ጥር 9 ቅዳሜ ቀን። አቡ ቁጥሩን ላኪልኝና ከፈለግሽ እኔም መሞከር እችላለሁ። የስ ፕሊዝ። እሺ ላኪልኝ። እና እሺ ቅዳሜ ቀን ምን አለችክ? እንዴት ነበር ድምጿ? የህመም ነው የድካም ነው የሰላም ነው እንዴት ነበረ? ድካም አላት። ያው ደክማ ነበረ። ራብም ነበረ የበዛን ሰዓት። ያው ምግብ አልበሉም ነበር። 24 ሰዓት ሊሞላቸው ነበር ተበሉ። 24 ሰዓት ሊሆነን ነው ምግብ ከበላን አለችክ? ምግብ ያው አልበሉም። እንደማታ ነው አውርተን ቅዳሜ ዕለት 4 ሰዓት ተኩል አካባቢ እንዳገኘኋት እስከዛ ድረስ አልበሉም። ማዳራቸውንም እስከዛ ሰዓትም ግን አረፍ ብለው ምግብ ሊያመጡ ሄደዋል። ያን ሰዓት ስናወራ ኦኬ ቅዳሜ ዕለት ማለት ነው ጥር 9 ቅዳሜ 4 ሰዓት አካባቢ ካንተ ጋር ስልክ ስታወራ እነሱ ምግብ እንዲያውም ሻህን ዘግቶ በዚህ ነው በገጠር ልጅ ነው እንዲያውም አገናኝቶኛል። የሷ ያን ጊዜ ሻህን ዘግቶ ኦኬ የዛለት ነው በእኔ ስልክ አገናኝቻታለሁ ያለው። ያን ቀን አገናኝቶኛል። የዛኔ እንደውም እኔ አለይና ደጀን የሚባል ልጅ ነበር እዛ ተቀምጠን ሌሎቹ ምግብ ሊያመጡ ወርደው ነበር። እሺ እንዲያውም ያው ታስታውስ ትመለስ ሁላ እያልኩ ነበር። ይቅርታ እሺ ስፒከር አድርጊ። አሁን የሰጠሁሽ ስልክ ማለት ነው ቁጥሯ ይኸው ይጠራል። ይኸው አቡ ልድገምልሽ። የአንቺን ኮፒ ፔስት አድርጌ ነው ላሳያችሁ ጋይስ። አንድ ጊዜ ይሄው ሀቡ ይላክሽልኝ። ምንድነው የሚሉት? በአሻራ ካልወጣ ሌላ ሰው እየተጠቀመበት ይሆናል እና የሚጠቀምበት ሰው ለምን አያነሳም? የሚጠቀምበት ሰው ሀቡዬ ስንት ቀናችን ደጋግመን ስንሞክር ለምን አያነሳም? አሁን ለምሳሌ ሀቡ ልንገርሽ፣ እኔ ዋትሳፕ የምጠቀምበት ቁጥር ከዚህ በፊት ትናንት እንደውም ጥቆማ ልሰጥሽ ነበር። ማዳሜ አውጥታልኝ ስለነበረ ቁጥሩ ጠፋ። ከዛ በኋላ ድጋሚ ላወጣ ስላልቻልኩም በእሷ ስም ስለሆነ ዋትሳፕ ይሰራል፣ ግን ዳይሬክት ስደውይ ሀቡ ሌላ ሰው ጋር ነው የሚሄደው፣ ግን ያነሱታል። ይሄ ለምን አይነሳም? እስኪ ወንድሜ መስመሯ በማን ስም ነው የወጣው? ጥሩ ጥያቄ። ዝም ብሎ ነው የተገዛው፣ በየቃም አይደለም። ታሪጋላ ነው የተገዛው። የገዛው ማን ነው? ዝም ብሎ ከበቃላ ማለት ሚቲ በበቃላ ማለት ይሄ ዝም ብሎ ተራ የመንደር ሸቀጣ ሸቀጥ ሱቅ አለ አይደል? በአረብኛ በቃላ ይባላል። መኖሪያ ፈቃድ የሌላቸው ሰዎች እንደዚህ ከመንገድ ላይ ዝም ብለው በባንጋሊ ስም ዝም ብሎ ይሸጣል። እንደዛ ሲሆን ረጅም ጊዜ አንተ አትጠቀመውም፣ ሌሎች ያወጡታል። ግን አሁን ይሄንን ስልክ ሀናን የማያውቅ ሰው ዝም ብሎ ሌላ ዜጋ ማንም ከሆነ ያወጣው ለምን አያነሱም ሲደወል? እሱን እኮ ነው የምልሽ። አትሊስት አንስተው በሌላ ቋንቋም ሌላ ዜጋም ቢሆን ያወሩን ነበር። ለምን አይነሳም ነው። እንደገና አቡ ትናንትና ያ ልጅ ያሳየን ሲም የእሷ ከሆነ ቻርጅ የለውም ብሏል። እንዴት ይጠራል?
ኖ ሴም ካርዱማ የሷን ቢሆን ሌላ ሰው እዛ ከገዛ ይሄኛው ባዶ እኮ ነው የሚሆነው። ሌላ ሰው ገዝቶ ቢሆን እንበል አንድ ሰው የኔ ሴም ካርድ እዚህ ውስጥ ተቀምጦ ኤክስፓየርድ ቢያደርግ ሌላ ሰው ቢያወጣው እኮ ሴም ካርዱ ከኔ ውስጥ እኮ ተኖ አይጠፋም አይደል? አለ እዛ ሰው ጋር ነው የሚጠራው። ግን ያ ሰው ለምን አያነሳም እንዴ? ሀቡ ልጁ ደግሞ ሲም ካርዱ እዚህ ነው ብሏል አይደል? ትናንትና ታዲያ ስልኩ ቻርጅ የለውም ብሎሻል ሀቡ? እንዴት ይጠራል ታዲያ? እስኪ ሳሪ አልገባትም። ሳሪ ምንድነው? እሱ አይደለም እኮ የልጁ ሀቡ ትናንትና ያሳየን ሲም ካርድ ያህና አይደለም? ያህና ነው። ግን እሱን ሌላ ሰው ከሳበው ያ ቀፎ ባዶ ሴም ካርድ ናት። በቃ አታገለግልም። ኤክስፓየርድ እንዳደረገ ቁጥር ኤክስፓየርድ ያደረገ ሴም ካርድ። ኦኬ ታዲያ ይሄ ለምን ይጠራል ሀቡ? እኮ ይሄ ሌላ ሰው አውጥቶት ይሆናል እኮ አልኩሽ። ሌላ ሰው የሚጠቀምበት ነው። ሌላ ሲስተም ደግሞ ምን አለ መሰለሽ፣ አንድ ቁጥር በ5-6 ሲም ካርዶች ላይም እንዲጠራ ሊደረግ ይችላል። የሲስተም ስለሆነ ይሄ ሲም ካርዱ ላይ ያለውን ኮድ የቁጥሩን ኮድ ነው አንድ ላይ የሚያገናኙት በኔትወርክ ማለት ነው። ስለዚህ ይሄኛው አሁን ቁጥሩን ለሌላ ሰው ከተሰጠ የዚህኛው ሲም ካርድ ላይ ያለችውን ቁጥር ኮዷን ያወጡና ለሌላ ሲም ካርድ ላይ ያለችውን ኮድ ከቁጥሩ ጋር ያገናኙትና እንደዛ ሊጠራ ይችላል። ስለዚህ አልገባሽም አሁን? ኖ ሳሪቲ አልገባትም። ሴም ካርዱ እሱ ሊሆንም ላይሆንም ይችላል። እሱ ቢሆንም ራሱ በዚህ ፍጥነት ሌላ ሰው እንደው በ2 ወር ከምናምን አወጣው እንበል ሆነ ቢሆን ራሱ ሌላ ዜጋ ሊሆን ይችላል። ሀበሻ ፈልፍሎ ሊያወጣው አይችልም። ሌላ ዜጋ እግረ መንገዱን ሲገዛ ያንን ሴም ካርድ እድል ደርሶት ገዛው ብንል ለምን አያነሳም ያ ሰው? እኮ እኔም ትናንትና ያልኩት ይሄን ነው። ሲም ካርዱን ሌላ ሰው ቢወስደው ወይም ደግሞ እንደተባለ አሁን እሱ ዝም ብሎ ከገዛው ዱ ኢትሳላት ምናምን አሁን እኛ እንደሚባለው በዛ ሂደሽ ነው የምታወጪው። ዝም ብሎ ከገዛው ግን እንደዚህ አይወጣም። አሁንም አቡ ልድገምልሽ፣ ሲም ካርዱ ይጠራል። ለምን አይነሳምሽ? ይሄው الرقم الذي طلبته لا يمكن الاتصال به الآن. نرجو معاودة الاتصال. አሁን ተዘጋ። በቃ የሚያውቃት ሰው ጋር ነው ያለው ይሄ ሴም ካርድ። ምክንያቱም ሌላ ዜጋ ቢሆን ለምን ይዘጋል? ለምን በዚህ ፍጥነት ተዘጋ? መጥራቱንም አሳይቼሻለሁ እንትን ማለቱንም ከሳውዲ ቁጥር ውጭ ነው የደወልኩት የለም። ይሄው አሁን ታይሙን ማሳየት ትችላለሁ ራሱ ነው። አሁን በአሁን እንዴት ይዘጋል? አንድ ያላችሁ አንድ ጥያቄ አለ። yes please yes እሺ ለማንኛውም ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? I think first time አብዲ ይቅርታ ጠራ ይቅርታ መጣ ግራ የገባው ነገር። ቆይ እስቲ ጠብቂ ሳርዬ፣ እሺ ጠብቂ እስከሚዘጋል ሊነሳ ይችላል። ጠብቂ። ዲክላይን የተደረገው ኮል ዲክላይን ነው ወይስ ያሁኑ? የቅድሙ ጠርቷል። ቆይ እኔ ሚውስ ስላደረኩ አይደለም። አብዛኞቹ ገጠር ልጅ ጋር ነው ይላሉ። አይ ቆይ እስቲ ሳርዬ ልዝጋናው ልሞክር። ሞክር። አቡ ሌላ ደግሞ ምናልባት ኔትወርክ አንዳንዴ ቆይ ሳውዲ ያለ ሰው ሌላ ከባለቤቷ ውጪ ሳውዲ ያለ ሰው ቢሞክር ጥሩ ሀሳብ። እሺ አበብ ራስ ሞክርበት፣ ቁጥሩን ራስ ያወር ላይ አርግና ሞክርበት። አንተ ቆይ እስቲ አንዴ ፕሊዝ እዚህ ጋር ይሰራል ነው እየተሞከረ ነው። The number you have dialed عفوا الرقم الذي طلبته لا يمكن الاتصال به الآن. نرجو معاودة الاتصال لاحقا. አቡዬ አንዴ ፕሊዝ። እሺ ብሬክስ አበባ ላክ። እሺ
እንግዲህ እስከ ዛሬ ድረስ ባልነኝ የሚለው እኛ አይተነው አናውቅም። ያው ሲያወራ ምናምን ድምፅ ሰምቻለሁ። ግን አሁን የመጣው ልጅ ባሏ ከሆነ እስቲ ከላይ በትልቁ አድርጊውና ቪዲዮ ከፍቶን ነው። ምክንያቱም እኛ ቪዲዮ ከፍተን ከነሱ ጋር እየተጋፈጥን እሱ በቪዲዮ አልወጣም የሚል አይመስለኝም። እና ባለቤቷ ከሆነ እስቲ እንወቀው፣ እኛም ልናውቀው እንፈልጋለን። ፕሊዝ አቡ ብሬክስን ስቢዋል ወጥቷል። መቀባቢያ ነው የሚያደርገው። ወንድማችን በቪዲዮ መውጣት ትችላለህ ወይ? እችላለሁ ወይ አልችልም ብለንና እስቲ ሀሳባችን እንድንቀጥል። መኩ መውጣት ይወጣል፣ ችግር የለውም። በቀድመታም ወጥቷል። ግን አሁን በቪዲዮ ከወጣ ሰው ታውታላችሁ። አሁን ከዚህ ከታች ያለው ሰው እንዳለ መነጋገሪያ የሚያደርጉት እንኳን በቪዲዮ ታወጣ ራሱ ከኛ ምን ማለት ነው? ከኛ እኮ እሱ ነው የሚቀርባል ያድርገዋ። እኛ የሆነን አይደለም እንደ መነጋገሪያ። እንዲህ አይነት ነገር አቁሙ ፕሊዝ። እና ያንተና የነሱ ይለያያል፣ የሱና የናንተ ይለያያል። መኩስቲ ቆይ እስኪ ባለቤቷ ነህ አይደል ወንድሜ? አንተ አይዋ ነኝ። ታዲያ ምን ማለት ነው? አይ የሰውን ያው ሰሞኑን የሚደረገውን ነገር ሰውን ሚዲያ ላይ ያያችሁ ስለሆነ ብዬ ነው እንጂ ልዩቱ መጀመሪያ ጊዜ ባለፈው የሸዋ መብረቅ ክፈት ብሎ ታሳይቻችኋል። እንደዚህ ከፍቶ ማለት ነው። ወዳጄ አሁን በቁም ላለ ሰው ነው የምትጨነቀው ወይስ ስለተደበቀችው ልጅ ነው የምትጨነቀው? አንተ እንዴ ወንድ ልጆች እኮ ናቸው። አላቆም። ኧረ ይሄ ጥሩ አይደለም። ትልቁ አድርጊው፣ እዛ ገጠር ልጅ ጋር አድርጊውና እሺ ቁጭ ብሎ እንዲያወራን እንፈልጋለን። እኛ ይሄ ብልኝ ድርግም ምናምን አይደለም። ለምን እኛ እኮ እኛም እኮ ህይወታችን ሁሉ እኮ ነው። እነዚህ ሰዎች ላይ እኮ ግብ ስንፈጥር ህይወታችንን አስይዘን እኮ ነው። ሚስትነቷ ላንተ አይደል? ይሄ ልጅህ እናት አይደለች? የፈለገው ወሬ አይደለም የፈለገ ይምጣ። ግባና ቁጭ ብለህ እኔ እናውራ አብረን። ለእናንተ አለ ቆም ነው። ቆይ ለማየት ነው ዋላ በቪዲዮ ለማውራት ነው የፈለግከው አንተ? ቁጭ ብለህ አውራ። ምንድነው ለማየት? አንተ ለምንድነው የምትከራከረው? ለሱ ራሱ አይናገርም እንዴ? እኔ ራሴ ነኝ እኮ የማናገርህ። ቁጭ በልና ስለሚስት ተከራከርላት። የልጅህ እናት ነች። ምንድነው ለመቆየት የማይፈል? ምን አልከኝ? እኔም አሪፍ ያልተቀመጥኩም ነው የምልህ። እኛም በቃ ውጣ በቪዲዮ አለ። ይኸው ሀቡ እኮ በቪዲዮ ቁጭ ብላ ነው የምታወራክ። እነ ሳራም እኔም ደግሞ አሁን ቤት ስገባ ቪዲዮ ከፍትላለሁ። ፍራቻ እኮ ነው በደንብ እንታወቅ ሰዎች ነን። ስለዚህ አንተም ቁጭ በልና ለባለቤትህ ለልጆችህ እናት ጊዜን ቦታን ሁሉ ነገር ሰውተህ ቁጭ ብለህ ተጋፈጥ እንደኛ። ወይ ደግሞ በቃ ምንም ኮሜንት አትስጠው። እሺ የገጠር ልጅ አንዴ ወተግባ ባንተ ቦታ ላደርገው ነው ባለ 10 ስላረኩትኝ ገስቱን መቀየር ስለማልችል ነው። ብቅ በልና ባይሆን ታይና خلاص እስኮ ዝም ብሎ ቁጭ በል ነው የሚለው። አሁን እንደዚህ ሆኛ ሀቡ ይሄ ብቅ ብለህ ጥፋ ምናምን የሚባል የለም። እኛ እኮ አናውቀውም፣ በመልክ አላውቀውም። ለምሳሌ ላስረዳው ጓደኛው አልገባውም መሰለኝ። ጓደኛው እሱ መኩ ለማለት የፈለገው ባለሚስቱ በጥይትም ይወጋል አይደለም፣ ካሜራ መታየት ቀርቶ አይደለ? ባለሚስቱ ምንም አይነት የሚከፈል መስዋዕትነት ይከፈላል። እኛ ባዳዎቹ እንኳን ብዙ እየተባልን ነው አይደለም? ባለቤቷ ደግሞ ለሚስቱ ዓለምን መጋፈጥ አለበት አይደለም? ካሜራ ወሬ ነው። ወሬ ተወራ አልተወራ ማንም ምንም እንትን አይልም። እና ወሬ አይግረምህ ምን ይሉኛል ምናምን አይግረምህ ለማለት ፈልጎ ነው። እኔ በቀላሉ አማርኛ ሳስረዳ እሱ ለማለት የፈለገውን አይደል? መኩ እንደዛ ነው አይደል ለማለት የፈለገው? ምክንያቱም እኛ አሁን አናውቀውም። ማንም ሰው መጥቶ ባልነኝ ይላል። ግን መቀመጥ አለበት ቪዲዮ ላይ። እዚህ ላይ እስካለ ድረስ ቪዲዮ ላይ ቁጭ ብሎ የሚጠየቀውን እየመለሰ የሚያውቁት ሰዎችም እንዲያውቁት እና ለእኛ ምስክርነት ሰጡ። አዎ ይሄ ትክክለኛ ባሏ ነው። ብልጭ አድርጎ ቢያጠፋልኝ በምንድን ነው የማውቀው? እንደገና እሱን ሰርች ላደርግ ነው? ምንም ችግር የለውም። እኛም ተጋፍጠናል። ተጋፍጥ፣ ውጣ በፊት ለፊት ፕሊዝ። ባሏ ያልሆነ ሰውም ባሏ ነኝ ብሎ ሊመጣ ይችላል። ሚዲያ ላይ በጣም ብዙ ውሸታሞች አሉና እኔ የምለው ቆይ ታሉ ወይ ማለት ምንድነው? ምን ችግር አለው? አሁን ቪዲዮ ላይ ቢወጣ ምንድነው ችግሩ? የኔ ጥያቄ ማለት ለሱ የሚያመጣበት ነገር ምንድነው? እስኪ ይነገርና ይሄን ነገር
ቢያንስ መረዳት እኮ እንችላለን። አሁን በዚህ ሪዝን ነው ቢባል እሺ አንደርስታንድ ልናደርግ እንችላለን። ዶክተር አይደለ ሪዝኑ ምንድነው? ምክንያቱ ምንድነው? ወንድሜ እያለክ ነው። እውነት ነው። ምክንያቱ ምንድነው? በካሜራ ሞታ አንደኛ የባለቤቴን ጉዳይ ሌሎች ሰዎች እንቅልፍ ትተው ነው ስለ ባለቤቴ ላይ አልወጣም ኦር ቪዲዮን አላበራም ማለት የሚችለው ሌላ አቡዬ ተጨማሪ ለልጁ ሪዝንህን ንገረንና አሳማኝ ምክንያት ካለ ልንረዳ እንችላለን። ችግር የለውም። ምክንያቱ ምንድነው? እሺ ሚኪ ቀጥል ወንድም። መውጣት እወጣለሁ ችግር የለውም። ግን እኔ እንኳን እንደዚህ ቲክቶክ ላይ አሁን ነው በዚህ አጋጣሚ ራሱ ቲክቶክ ራሱ የለኝም። እኔ እንኳን እንደዚህ ቁጭ ብዬ ምንም ቆሱም ቲክቶክም የለኝም እስከዛሬ ድረስ ካላችሁ ደግሞ ችግር የለም። ያ ማለት አንተ በቪዲዮ ስትወጣ እናፈጥረለትና ችግር የለውም ካልክ ውጣና ቶሎ ወደ ስራ እንድንገባ። ምክንያቱም ሁሉም እያነሳ ያለው የተለያየ ቻሌንጅ እየተደረገን ስላለ ጊዜያችንን ለመቆጠብ አንተም ፈጠን በልና ስለፈለግነው ሁሉም የህዝብ ጥያቄ ስለሆነ ወንድሜ ልትረዳው የሚገባ ነገር ምንድን ነው? ይሄ ሁሉ የሚባለው እኮ ብዙ የሚያጭበረብር ብዙ ተመሳስሎ የሚመጣ ሰው ስላለ ይሄ ሁሉ የሚደክመው ሰው ደግሞ ይሄ ሁሉ የሚናገረ ሰው ደግሞ ለዛ ጥንቃቄ ሲል ነው፣ ለሌላ ነገር አይደለም። ገብቷል አይደለ? ብሬክስ አንድ ነገር ልንገርህ። ቆይ እኔ አንድ ነገር ልንገርህ፣ ችግር የለም። ይኸውልህ ብሬክስ ወንድሜ፣ እሱ አሁን እያያችሁት ነው። ታታች ያለውን ሰው እንኳን አይደለም በቪዲዮ ወጥቶ ስንት አይነት ነገር እሱ ቁጭ ብሎ የተቀመጠ ምንም ነገር እንደዚህ በቃ የማይናገር ነው የሚመስለው። ስለዚህ እሱ በአቅሙ እየሞከረ ነው፣ እየሰራ ነው። ስለዚህ በቪዲዮ ከወጣ የባሰ ነገር ነው። ቪዲዮ እየለቀቁ ሰዎች ይጣጣበታል። ለዛ ነው እንጂ እኔ ቪዲዮን አበራው ችግር የለውም። ይታወታላችሁ አቡዬ ሰወሬ የሰወሬ ፈርቶ ነው። አንተ ምንድነው ከሚስት እንትን በላይ ይበልጣል እንዴ? ምንድነው ቪዲዮ ያወጡታል ማለት ምን? እኛ አሁን ለምሳሌ በቪዲዮ ስንት እየተባለ 24 ሰዓት ሚዲያ ላይ እየተለቀቀ ስንት ነገር እየተባለ ነበር። እኮ ቆይ በሱ ቦታ ይገባል። ቆይ በመስዬ ቦታ ይገባል። ሰያ አንዴ እንትናን እሱን ላርገውና አንዴ በዚህ ጋር በጎኒውን ቁጭ ብሎ እንዲናገር ማለት ነው። አንዴ እንትን በል ወተህ ግባ። ቆይ ማንንም እንዳታሰያ አንዴ። እሺ እሱ እዚህ ጋር እንዲሆን ፈልጌ ነው። እሺ ወንድሜ እሱ ሲገባውን ቀጥታ እዚህ ጋር ይሆናል። ከዛ በዚህኛው ቦታ ላይ አንተ ትገባለህ። ከዛ መሲ ትወጣና በመሲ ቦታ ላይ ደግሞ የገጠር ልጅ ይገባል። ላክፍላወር ዱንያ አሁን ዱንያ ነው መግባት ያለበት፣ ሌላ ሰው እንዳትስቡ። ለምን አውቶማቲካሊ እዚህ ጋር እንዲያደርገው። ያ አሁን ግን እኔ ጥያቄ አለ። ምሳሌ ልጁ የሚያስፈራው ነገር ሹር ካለ አንደርስታንድ እንድናደርገው እንድንረዳ። አሁን እኔ በቪዲዮ ሳይኮሎጂካሊ ላስረዳት የሚችላል። የሰዋሪ ነው ደጋግሞ የተናገረው ምንድነው? ሰዎች ያወራሉ ነው ይወልክ። አሁን ካሜራ ተጠቅሞ የማያውቅ ሰው እንኳን ማለት ነው ሚዲያ ተጠቅሞ የማያውቅ ሰው ልጁ ወይ እናቱ ወይ አባቱ ወይ ባሉ ወይ ሚስቱ ሲታመሙበት ሚዲያ ላይ እርዳታ ገንዘብ ፈልጎ ሲመጣ አንድ ሰው በቪዲዮ ካልመጣ ማንም ሰው አምኖ ገንዘብ አይረዳውም ማለት። ለዛ የዛኔ ለቤተሰቡ ሲል አንድ ሰው ካሜራ ላይ ወጥቶ ይለምናል ገንዘብ ቤተሰቡን አሳክሞ ለማዳን ማለት ነው። ልክ ነሽ። ያ ምንድነው እዚህ ላይ ተጨማሪ ሀሳብ የምሰጠው ምንም አይነት ነገር አውቃለሁ እዛ ቦታ ላይ ምን እንደሚሆን አውቃለሁ። ግን ምንም ነገር ቢደርስብህ ከዚህ የበለጠ ሌላም ነገር ስለሌለ ለአንተም ከጎንህ ነን ወንድም አለም። እሺ ምንም አይደርስብኝ ሌላ መብራት አብራ ወንድም አለም። እሺ ተረጋግተህ ግን ነገር ሊደርስ ይኸው ሆኖ እኮ ገጠር እኮ ነው ያለ ነው። ብቅ ብዬ ባሳይህ እኮ ሀገሩ መስዬ ባንቺ ቦታ ስለማላስገባው ሰያን አስገቡ። ችግር የለም አቡ እሺ ሰያን ሳቢው ሳርዬ ሰያ ስለማችን እናመሰግናለን። እንደዚህ ሆነ ስታወራ ደስ ይለናል። ቢዋለሁ ሰያ አሁን ስልኳን ሞክረው ፕሊዝ። ቆይ መብራት ወይ ወንበር አለ ያው እንዳለ አይዞህ ተጎንክ ነን ነው እያሉት ያሉት።
ችግር የለም ያላችሁኝን አደርጋለሁ። ሴም ካርዷን ሞክረው አሁን ይጠራል አይጠራም? እንየው። ሞክረው አንተ ይሰራል? لا يمكن الاتصال به الآن. نرجو معاودة الاتصال لاحقا. The number you have dialed cannot be reached at this time. ከሀገር ውጭ ያለ ሰው ሲሞክረው ያገባኝ እኮ ከሀገር ውጭ ያለ ሰው ሲሞክረው ይሰራል። ሀገር ውስጥ ያለ ሳውዲ ውስጥ ያለ ሰው ሲሞክረው አይሰራም። ከሳውዲ ውጭ ያለ ሰው ግን ሲሞክረው እየሰራ ነው። አሁን ሳሪቲ ስትሞክረው ሰራ። አቡ እስቲ ቅልቦች ይሞክረው ኢትዮጵያ ስላለ እስቲ ተስፍዬ ሞክረው። የሳውዲ ከኢትዮጵያ ይሰራል። በምን ልሞክር? በቀጥታ መስመር ካርዳለክ ፕላስ ብለህ በቀጥታ ነው የምሞክረው። እገዛለሁ፣ ችግር የለውም። ፓኬጅ ነበር ገዛ። አይ ገና ልትገዛችሁ ቴሌብር ላይ ስላለኝ ችግር የለውም። ብዙ እሺ ግዛና ሞክረው። ለምን ከዩኤኢ ሳሪ ስትሞክረው ሰራ። ይሄ ሙሉ ቁጥሩን ልላክል። ምናልባት እሱ እንትን ማለት አይችልም ይመስለኛል። ያንቺን ኮፒ ላድርግና ላክለት። ይሄው አለው ከአባትየው ተቀብሎ እሱ ነው እኮ ይላከልኝ። 05 ብሎ ስለሚጀምር ምናልባት እንትን ካለው ብዬ ነው። ላንቺ ከነ ኮዱ አይደል እንዴ ላኩልሽ? 00 ያለውን ይሄው 00 ካለው ልሞክረው ከነ ኮዱ። አይ ተስፍሽ ሞክር ቢዚ እንዳይልበት። ከነ ኮዱ ነው ይላል። ከዩኤኢ አንቺ ስትሞክሪው ሰያ ሲሞክረው ጠራ አይደለ? ባለቤቷ ሲሞክረው አልጠራም። እንትን ማነው ሌላ የሞከረው? ከዛው ሀገር ሲሞክረው አልጠራም። እኔ ደግሞ ልሞክረው ከካታር አንቺ ሞክሪ። በተለያየ ቦታ እንሞክርና በዚህ ፍጥነት ሰው አውጥቶት ሌላ ሰው አውጥቶት ቢሆን ለምን አያነሱም? እሺ ሌላ ሰው አውጥቶት ነው ብለን እንዳንደመድም ያወጣው ሰው ሴም ካርዱ ለምን አያነሳውም? እኔ ሞክሬው ነበረ ቁጥሩ አይሰራም። እዚህ ግን ከሳውዲ አልሰራልክም፣ ለአንተም ለባለቤቷም አልሰራም። ከሀገር ውጭ ከሳውዲ ውጭ ላለ ሰው ግን እየሰራ ነው። ቆይ እኔ እየሞከርኩት ነው። አረበኛ ስለሆነ ተረጉሙ ልመኛላችሁ ነገር ይላል ደውላ نرجو معاودة الاتصال لاحقا. The number you have dialed cannot be reached at this time. Please try again. ለኔ የምትደውይው ቁጥር አይሰራም ነው ዝግ ነው የሚለኝ ለኔ። እስቲ ቆይ እኔ ደግሞ ስሙት እስቲ አንዴ በደወላችሁበት ቁጥር ብሎክ ካደረጓችሁ ላይጠራላችሁ ይችላል። በሌላ በተለያየ ቁጥር ሞክሩ። የኔ አሁን ዛሬ ገና ነው የሞከርኩት። አንዴ ከጠራልሽ ደግመሽ ስትደውይ ብሎክ ያደርጉሻል ካሰቡበት። ያ ሰይድ የደወለበትን ግን ላንቺ ቢሰጥሽ አሪፍ ነው። እስቲ ሰያ የደወልክበትን እንደገና ለሳሪቲ እኮ በተደጋጋሚ ጠርቶላታል። እዚህ ጋር ለኔ ይሰራል የሚል አለ። ቪዲዮ አድርጌ ልላክልሽ። ከሳውዲ ነው እያሉ ነው። ልላክልሽ? እሺ ላኪልኝ። በውስጥ የጻፍሽልኝ እህቴ ላኪልኝ ቪዲዮ አድርጌ لا يمكن الاتصال به الآن. نرجو معاودة الرقم اللي طلبته لا يمكن اتصال بها الحين ይላል። ተስፍዬ ላንተ ምን አለክ? እስኪ ያሰማን። ላንተ ምን አለክ? ከኢትዮጵያ ይሄው ሀቡ ለኔ ይሄው። ቆይ ጠብቂው እስኪ ዘጋ ሊነሳ ይችላል። ጠብቂው معاودة الاتصال لاحقا. The number you have dialed cannot be reached at this time. ራሱን ሰጠሽ ቁጥር ነው
እኮ ለአንቺ ይጠራል፣ ለሰያ ይጠራል፣ ለእኔ ዝግ ነው ይላል፣ ለባለቤት ለእኔ እንደምታዩት እየጠራ ነው። እስቲ አሁንም አዎ ታዲያ ስለዚህ ምንድን ነው ነው የሚለው ለእኔም ዝግ ነው ነው የሚለኝ ለእኔም ለአንተም ባለቤቷ ስንት ነው የእናንተ ስንት ነው ቁጥሩ? ያው ነው እኔ ያው የላከችውን ነው ቴስት ያደረኩት። ለአንቺ ፎርዋርድ አድርጊ ለሰያ ያስተያየው ለአንቺ የጠራል። እሺ الرقم الذي طلبته لا يمكن الاتصال به الآن. አንዳንድ ጊዜ ደግሞ ዝግ ነው ይላል። አንዴ ሀቡ በደንብ አዳምጡኝ። እዚህ ላይ ያለው 40,000 ሰው ነው። ሁሉም ስለሚደውል መስመሩ ቢዚ ሆንና አልፎ አልፎ መድረስ አይችልም ነው የሚለው። ስለዚህ እንደተዘጋ ያደርገዋል። ለምን በጣም ብዙ ሰው ነው የሚሞክረው እዚህ ጋር እና አሁን እኔ ሀቡዬ ያልገባኝ ነገር ምንድነው ከገጠር ልጅ ጋር የሄዱ ልጆች እያመጣን መጠየቅ ምናምን አሁን ዋናው ልጅቷን ኃላፊነት የወሰዱት እነ ተክላይና ይመች እያሉ የገጠር ልጅን በቃ የሚናገረው ትክክል ነው ትክክል አይደለም የሚለው ላይ ጊዜ እያጠፋን ይመስለኛል። ዋናው ግን ኃላፊነት ወስዳለው መሪዎቹ ላይ ያለው ተክላይ ነው። እኛ መነጋገርም መደራደርም ምንም ማድረግ የምንፈልገው ከሱ ጋር ነው። አሁን እነዚህ ማለት እኮ እንደኛ ናቸው። ተነገራቸው ምንም አሁን አብረው ያሉ በሙሉ የገጠር ልጅም ተነገረኝ ነው የሚለው። እኛም ተነግሮናል እኮ። ምንድነው ልዩነቱ? እኛ የገጠር ልጅ ወጥረን የያዝንበት ምክንያት የሚያውቀው ሌላ ነገር ካለ እንዲነግረን እንጂ ሌላ ነገር አይደለም። ተነገረኝ ነው የሚለው። ለኛም ተነግሮናል። እኔና የገጠር ልጅ ልዩነት የለንም በአሁን ሰዓት። ዋናው ኃላፊነት ወስዳለው ለወሰዷት ልጆች ያለው እሱ ጋር ነው እኛ መነጋገር የምንፈልገው። እና ፕሊስ ዛሬም መተው እናናግራቸው። ከዛ እኛ የምናደርገው እናደርጋለን፣ እነሱ የሚያደርጉትን ያደርጉ። ይሄ ነው ዋናው። ፕሊስ የማይሆን ነገር ላይ ነው ጀስቲፋይ ለማድረግ ጊዜ እያቃጠልን ያለ ነው። ይቅርታ ግን ልክ አልሆንክ። አረ በእውነት እኔም የምስማማበት ሀሳብ ነው። እንዲህ ይሄ ልክ ነው ያ ነው ከሚል ይልቅ ልጅቷ ላይ ትኩረት ብናደርግ ምናልባት አቡ ያሹ ርዕስ የዚህኛውን ልጅም እውነት ለማውጣት የምትለውም ቶሎ በአጭር ጊዜ እንትን አድርገን ከሆነ እነ ተክላይን እንዴት አድርገን ከእህታችን ጋር ሊያገናኙን ይችላሉ የሚለው ላይ ብናተኩር መልካም ነው የሚለው ነው እኔም ያለኝ አቋም። መኩ እናመሰግናለን። ሁሉ ነገር የሚሳካ የሚመስላችሁ ከብቶች አላችሁ። የሲም ካርድ ሎክ ስለ ሲም ካርድ ልንገራችሁ የማውቀውም ማለት ነው። እኔ አሜሪካን ያለሁት አሁን አሜሪካ ለአንድ ሰው ቁጥር አሳይን ከተደረገ ለሌላ ሰው አሳይን አድርጎ ለመስጠት ሊሚት አለው። ዝም ብሎ ዛሬ እኔ ቢል ስላልከፈልኩ ወይ ስላቋረጥኩ ወስደው ሌላ ሰው ይሰጡታል ማለት አይደለም። ስለዚህ የሳውዲውን ሊሚት ማወቅ ያስፈልጋል። 6 ወር ነው 1 ዓመት ነው 2 ዓመት ነው እንደዛ አይነት ነገር ስላለ እሱን ወቁና ለኩል ልንገርክ ሊሚት የሚኖረው ህጋዊ ስትሆንና በመኖሪያ ፈቃድክ ስትገዛው ነው። ይሄ ባለቤቷ እንደነገረን ከመንገድ ላይ በቃላ ማለት በአማርኛ ሸቀጣ ሸቀጥ ሱቅ ማለት ነው። ሱቅ ውስጥ መኖሪያ ፈቃድ የሌለው ሰው ዝም ብለህ የሲም ካርዷን ዋጋ ብቻ ከፍለህ ምንም አይነት መታወቂያ፣ ፓስፖርት ምናምን ሳትጠይቅ ዝም ብለህ የምትገዛት ናት። አዎ እኛም ጋር ነው በፈረት ይውልሽ የሆነ ጊዜ ተጠቅመህባት የምትጥላት ማለት ነው። ገባ? አዎ አለ። ይኸው እኛም ጋር ለሆነ ጊዜ ተጠቅመሽ እንድትይ ሳይሆን የሚሰጠው ዊዛው ኮንትራክት ዊዛው ማንነት ሳይታወቅ መገጁ ነው አለ። እኛ ጋር ወልማርት አሁን ገብቼ በቪዲዮ ላሳያችሁ እችላለሁ። ግን ቁጥሩ አሳይን ከተደረገ ወሬቨር ያለ ስም አይወጣም። የሆነ ሰውዬ ስም ይገባል እዛ ላይ የሆነ ባለቤት ለዛ ሰውዬ አሳይን ከተደረገ ቀን አለው። ከዛ ሰውዬ ላይ ያቁት ማርኬቱ ስም ይመስለኛል አይደለም መጥቶ የሚገዛው ሰውዬ ስም የውሸትም ስም ሊሆን ይችላል የእውነትም ሊሆን ይችላል። ለዛ ሰውዬ ግን አሳይን ይደረጋል። ያ ሰውዬ ቀን ጊዜ ይሰጠዋል። 3 ወር 6 ወር ዓመት 2 ዓመት ተመልሶ ለሌላ ሰው አይሰጥም። ያ ቁጥር ሌላ ቁጥር ይሰጧቸዋል እንጂ ያንን አሳይን አድርገው ደግሞ አይሰጡም። ይሄ ሰርች አድርጉት፣ ምንም ችግር እኮ የለም። እኔም የእናንተ ነው የዩኤስኤ ነው። እኔ ደግሞ የአረብ ሀገሩን ነው እየነገርኩት ያለው። አቡዬ ገብቶኛል። ሰርች አድርጉና አወቁት ነው እያልኩ ያለሁት። የዛ ሀገር እንዴት ነው አሁን በግምት ከምናረግ አሁን ለምሳሌ የስልኩ ማንነት ከነገራችሁን ጎግል ላይ ገብተን አረብ ኤምሬት ውስጥ እንዲህ አይነት ስልክ ሲወጣ ለሌላ እስቲ ሰርች አድርገው። ሞባይሊ ነው የሲም ካርዱ አይነት ስሙ ሞባይሊ ነው። MOBILY እሱን አሳይን
አርጌ መልሼ እመጣለሁ እዚሁ ላይ እናንተ በስም የተገዛ ሳይሆን ጀስት ኤኒ ሱፐርማርኬት ስትገዛው ምንም ስምህን ኢቭን ፌክ ኔም ሳትናገር ዝም ብለህ የሲም ካርዷን ዋጋ ብቻ ትከፍልና ትገዛታለህ። ከዛን አይ ቲንክ ወይ 3 ወር ወይ 4 ወር አውቶማቲካሊ ኤክስፓየርድ ያደርጋል። ይሄን ሳውዲ የሚኖሩ ሰዎች ይናገሩት። እሱ ነው ያልኩት። ሰርች አርገው እሺ አርገው ጎግል ላይ ሰርች ሞባይሊ ብለህ ጋይስ ሳውዲ አረቢያ የምትኖሩ ሰዎች ሞባይሊ ሴም ካርድ ከበቃላ ገዝታችሁ ስንት ወር ያገለግላችኋል? ከስንት ወር በኋላ በራሱ ሰዓት ኤክስፓየርድ ያደርጋል ወይስ ካርድ በሞላችሁበት ቁጥር እድሜው እየተራዘመ ይሄዳል? ይሄንን ራሳችሁ አስረዱን እስቲ። ባለቤቷ ይንገረን እስቲ። አንድ ሞባይሊ ሴም ካርድ ከበቃላ ገዝታችሁ አይ ክሊር ይደረግ። ይኸውልሽ አሁን ስልክ ሲም ስገዢ ለወር ምናምን ነው የምገዥው በብዛት ኤክስፓየር ሲያደርግ ያ ነው እንጂ ቁጥሩ ኤክስፓየር አያደርግም። አሁን ልዩነቱን ማወቅ አለብን። ስንጠይቅ ይሄ ቁጥር ለሌላ ሰው አሳይን ተደርጎ ለመስጠት ሊሚቱ ምንድነው ነው እንጂ እንትሩማ ካርዱ ሲያልቅ እኮ ኤክስፓየር ያደርጋል። ምንም ኦኬ አንተ ለማለት የፈለከው እኔ መጠቀም ካቆም ከስንት ጊዜ በኋላ ነው ሌላ ሰው ይሄን ቁጥር ደግሞ መግዛት የሚችለው ነው? አዎ እሱን ነው ሰርች ማድረግ ያለብን። ኦኬ ጥሩ። አንተ እሱን ስታርገው እስከዛ የዛ ሀገር ሴም ካርድ ማለት ነው ከሱቅ የሚገዛው እንደ ድልሽ ነው። ያንዳንዱ አሁን ብዙ አመት የሚያገለግል አለ። ገዝተውም 2 ቀንም 3 ቀንም ተጠቅመው የሚቋረጥባቸው አሉ። በ15 ቀንም በወሩም የሚቋረጥባቸው አሉ። ሲቋረጥባቸው ምን ያደርጋሉ? ሲቋረጥባቸው እሱን ጥለው ሌላ ሴም ካርድ ይገዛሉ። ከኔ ነው ጋይስ የተቋረጥ ነው። አዎ ሌላ ይገዛሉ። ሲቋረጥባቸው ጥለው ሌላ ይገዛሉ። 6 ቁጥር የሚጽፉት ታዲያ ምንድነው? 6 ወር ማለታቸው ነው። ኧረ እንደዚህ አይነት ነገር ያለ አይመስለኝ። እንግዲህ የማውቀውን ነው መሰለሽ ሀቡ ህጉ አንድ ሸሪሃ በኢቃማ ስም ካልተገዛ ዛሬም ቢያወጣው ወዳው ሊደለት ይችላል። አሁን አዲስ የመጣው ህግ ነው። በፊት ችግር የለም ነበር። ነገር ግን ለምን አያነሳውም ነው ሲደወልበት አንድ ሰው እሱን እኮ ነው የምልህ። የማይታወቅ ሰው ገዝቶት ከሆነ መንገደኛ ገዝቶት ከሆነ ድንገት እድል ደርሶት ይሄን ሴም ገዝቶት ከሆነ ለምን አያነሳም? አያቀን አናቀው ያና ይሄ ሁሉ ሲደወልበት ያኒ የሰው ያቃሉ ሰው እንደሚጠቀምበት ይረዳሉ። ሁሉ አንስተው ስልኩ በእኛ ስም ወጥቷል አደውሉ ይላሉ። ኤግዛክትሊ። እሺ ለምንድን ነው ሀገር ውስጥ ላለ ሰው የማይሰራው ከሀገር ውጭ ለሆነን ሰዎች የሚሰራው? ሴም ካርድ ይሄ ብቻ ነው የሚያደናገረኝ። ይሄ ነው አንዳንድ ጊዜ ዝግ ይላል፣ አንዳንድ ጊዜ ይሰራል። ለምን እንደው ብቻ አልገባኝም። እና ከትንሽ ደቂቃ በኋላ መለሳለሁ። ሸበካ ስለሚቋረጥ ወደ ቤት ስተመህ መለሳለሁ። እሺ ስለዚህ እኔ አሁን ጥያቄ ሸበካ አሁን ባለቤቷን ስጠይቀው ከሻፍ ስልክ ነው ከቤት ይዛ የወጣችው። አንድ ሴም ካርድ ነው ይዛ የወጣችው። እሱም ይሄኛው ቁጥር አሁን እየደወልንበት ያለነው ቁጥር ነው ብሏል። አንድ ስክሪንሾት ቪዲዮ ላይ ሳሪቴ ላከችልኝ ላይ ስማርትፎን ይዛ አንድ ቪዲዮ ላይ ስክሪንሾት የተደረጋለ እና ያ ስማርትፎን የማን ነው ብየው እኔ አላቅም። እሱን አብረዋቸው የሚሄዱ ልጆችን ጠይቂ። ሳምሰንግ ስማርትፎን ነበራት አስቀድማ ሀገር ቤት ልካዋለች ብሏል ባለቤቱ አሁን እዚሁ ላይቭ ላይ። አሊ ንገረን እስኪ ይሄኛው ስማርትፎን የማን ነው? አሊ ይሰማል? አሊ አሊ ሚዩት ነው ነገር ወይኔ ለኛ ብቻ ነው የሚሰማን፣ ለተመልካች አይሰማም ከታች ላሉት። ምክንያቱም ለኛ ስቲል ሚዩት ነው የሚያሳየው። ምን ታደርጋለህ መሰለህ? ሚዩት አድርገን እንደገና አብራው። እኛም ይሰማናል፣ ግን ታች ላሉት አይሰማም። ላይ ላለነው ነው የሚሰማው። ስለዚህ ድጋሚ ሚዩት አድርግና ድጋሚ አብራው፣ ያኔ ይስተካከላል። ሚዩቱን ንካና እንደገና አብራው፣ አጥፍተህ አብራው። አንድ እዚህ ያላችሁ ሰዎች ቮይስ ሪከርድ የምትልኩልኝ ማዳመጥ ስለማችል በጽሁፍ መልእክታችሁን ጥያቄያችሁን በጽሁፍ አድርጉ። ምን ይሻለናል? አይ አሊ
ቆይ እስኪ ይቅርታ ጋይስ እንዳትሉ። አሁን አሊ ጋር እንዲህ ነው የምንዘልቀው። አቡ እኔ ግራ ገባኝ አይደለ? ኢነርጂ የመጠጠው እኮ አሊ እንዲህ በይልሽ ሚውት ድጋሚ ሚውት አብርታ አጥፋ ድጋሚ በይው ሚውቱ። አሊ ይሰማል። ሰላምታ ደርሶናል ወንድሜ ካጠን ይሰማል። አሊ ይሰማል። አሊ ሳሪ እኛ የምንለው እየቆየ ስለሚደርሰው ጊዜ እንስተው አውርተን እንጠብቀው። እሺ ይሰማል ወንድሜ ቀጥል። ይሰማል። እሺ ኧረ አይሰማም ሳሪ አይሰማም። ይሰማል ወንድሜ ይሰማል። ቀጥል። ታራ ላንቺ እኮ ነው የሚሰማሽ፣ ለኛ ገስት ላይ ያለ ነው። ለተመልካቹ እኮ አይሰማም። ኦኬ ለተመልካቹ አይሰማም። ወአለይኩም ሰላም ሳሪ የሚውቷ ምልክት ከሱ ላይ እስክትነሳ ድረስ አሊን ይውማ የሚውቷ ምልክት እስክትነሳ ለኔ ላንቺ ገስት ላይ ያለ ነው እንጂ እታች ላሉት ተመልካች የአሊ ድምጽ አይሰማም። እሺ አቡ ወተህ ግባ እንበለው።